አንድ ምሽት በጎልማሶች የትምህርት ክፍለ ጊዜ የሳይኮሎጂ መምህሩ ወደ ክላስ ገባና ዛሬ አንድ ጌም እንጫወታለን አለ። ተማሪዎቹም ምን አይነት ጌም በማለት በህብረት ጠየቁ። መምህሩ ቀጥሎ ፈቃደኛ የሆነ አንድ ሰው አለ። አንድ ፈቃደኛ ሴት ማርታ እጇን አወጣች። መምህሩም ማርታም በሕይወቷ ትልቅ ቦታ ያላቸውን 30 ሰዎች ስም ጥቁር ሰሌዳው ላይ እንድትጽፍ ጠየቃት። ማርታም ከቤተሰቦቿ ጀምራ የጎረቤቶቿን፣ የዘመዶቿንና የጓደኞቿን ስም ጻፈች። መምህሩ በመቀጠል በጣም ጠቃሚ ያልሆኑ 3 ስሞችን እንድትሰርዝ አዘዛት። እሷም የጎረቤቶቿን ስም ዘረዘች። አሁንም ሌላ 5 ስሞችን እንድትሰርዝ ነገራት። የሩቅ የምትላቸውን ዘመዶቿን ስም ሰረዘች። በዚህ መልኩ የ4 ሰዎች ስም ብቻ የእናቷ፣ የአባቷ፣ የባሏና የብቸኛው ልጇ እስኪቀር ብዙ ስሞችን ሰረዘች። ሙሉ የክላሱ ተማሪዎች ጌሙ ለማርታ ብቻ እንዳልሆነ ተረድተው በተመስጦ ይከታተላሉ። አሁንም መምህሩ ከቀሩት 4 ስሞች 2 እንድትሰርዝ አዘዛት። ለማርታ በጣም ከባድ ምርጫ ነበር። እያመነታችና እንዳልተቀበለችው በሚያስታውቅ መልኩ የወላጆቿን ስም ሰረዘች። መምህሩ በስተመጨረሻ ከቀሩት 2 ስሞች 1 እንድትሰርዝ ነገራት። ማርታ ሙሉ በሙሉ አይምሮዋ ተረበሸ። በዓይኖቿ እያነባች በሚንቀጠቀጡ ጣቶቿ የልጇን ስም ሰረዘች። መምህሩም ማርታን ወደ መቀመጫዋ እንድትመለስ ነገራት። ከደቂቃዎች በኋላ መምህሩ ለምን ባልሽን አስቀረሽ? ቤተሰቦችሽ ለአንቺ ብቸኞች ናቸው። ልጅሽን አንቺ ነሽ ወደ ሕይወት ያመጣሽው። ባል ግን ሌላ ማግባት ትችያለሽ። ለምን ከነሱ እሱን አስቀደምሽ? በማለት ማርታን ጠየቃት። ሁሉም የማርታን ምላሽ ለመስማት ጓጉቷል። ማርታ በተረጋጋ መንፈስ እንዲሁም በቀስታ እንዲህ ስትል መለሰች። አንድ ቀን ቤተሰቦቼ ምናልባት ከኔ ቀድሞ ያልፋሉ። ልጄም ሲያድግ ለትምህርት፣ ለሥራ ወይም በማንኛውም ምክንያት ጥሎኝ ይሄዳል። ሙሉ ሕይወቴን ሁሉን አብሮ የሚጋራኝ ብቸኛ ሰው ቢኖር ባለቤቴ ነው። ሁሉም ተማሪ ከመቀመጫቸው ተነስተው እውነተኛውን የሕይወት ገጽታ ስላካፈለቻቸው አጨበጨቡላት። እውነት ነው። ሁላችንም ቤተሰቦቻችንን ምንም ያህል ብንወዳቸው ጥለናቸው እንሄዳለን። ለማን ስንል? ለባል ወይም ለሚስት። ልጆቻችንን ምንም ያህል ብንወዳቸው ጥለውን ይሄዳሉ። ለማን ሲሉ? ለሚስታቸው ወይም ለባላቸው ሲሉ። በስተመጨረሻ አብረው የሚዘልቁት ፈጣሪ ያጣመራቸው 2 ነፍሶች ብቻ ናቸው፣ ባልና ሚስት። ስለዚህ ወዳጄ የሕይወት አጋሬ ናት የምትላትን ሴት ከምንም በላይ አክብራት፣ ቅድሚያም ስጣት። አንቺም እንደዛው እህቴ። በለጠ ሽቤ ዘሀገረ ኢትዮጵያ